እኔ መንተባተቤን እንድቀርፍ ያገዙኝን 3 መንገዶች አጋራችኋለሁ። በተለይ ሶስተኛው ከባድ ነው፣ ግን የእውነት እንድትለወጡ የሚያደርጋችሁ ስለሆነ ቪዲዮውን እስከ መጨረሻው ተመልከቱ። ለማታውቁ ሰዎች አሌክስ እባላለሁ። ስራዬ ምንድነው? መንተባተባችሁን እንድትቀርፉ ማገዝ። አጠቃላይ ሀሳባችሁን የምትገልጹበትን ቦታ ብትሄዱ፣ ስብሰባ ላይ፣ በመድረክ ላይ ወጥታችሁ ከጓደኞቻችሁ ጋር ስትገናኙ፣ ማህበራዊ ህይወታችሁ ላይ ከምታገኟቸው ሰዎች ጋር ንግግራችሁ ጥሩ እንዲሆን አግዛለሁ። በአጠቃላይ ዓላማችሁ እናንተ ንግግራችሁን ጥሩ ማድረግ፣ መድረክ ላይ ወጣችሁ ሀሳባችሁን የምታቀርቡበትን አቅማችሁን ጥሩ ማድረግ ከሆነ ለእናንተ ትክክለኛ ቻናል ነው። ሰብስክራይብ በማድረግ ቤተሰቡ ነው። የመጀመሪያው የኔን ንግግር እንዳሻሽል መንተባተቤን እንድቀርፍ ያገዘኝ ንግግር ላይ መስራት እንደሚቻል መረዳት መጀመሪያ ነው። አሁን ብዙዎቻችሁ ጋር የሌለው ነገር ይሄ ነው። መንተባተብ እንደሚቀረፍ ተፈጥሮ ነው ብሎ የነገራችሁ ሰው አለ ወይ? ቤተሰብ ምናምን አንተ እኮ ከ7 ዓመት ከ5 ዓመት ጀምሮ እኮ ትንተባተብ ነበረ ስትባል በቃ ስወለድ ጀምሮ ነው ማለት ነው። እንዲህ ነው የማወራው። እሱን አትቀበሉ። መንተባተባችሁን እንደ ፐርሰናሊቲ አድርጋችሁ ለምን ነው የምትወስዱት? እኔ ሳስተምርም የራሴ ንግግር ላይም መስራት ከጀመርኩ በኋላ ያገኘሁት ነገር ስፒች ስኪል ነው። ልምምድ ይጠይቃል። ክህሎት ነው። የምትለማመዱት የምታሻሽሉት ነገር ነው። ምናልባት ላትረዱት ትችላላችሁ። መጀመሪያ ግን ኦፕን ሆኑ ለማስተካከል፣ አንዳንድ ነገር ለመሞከር፣ ንግግራችሁን ጥሩ ለማድረግ። መንተባተብ እኮ እናንተ ጋር የመጣባችሁ ነገር አይደለም፣ እናንተ የምታረጉት ነገር ነው። ከ7 ዓመት ጀምሮ የምትንተባተብ ከሆነ ያደግክ ስትመጣ ከመንተባተብ ለመውጣት ስትል የማያስፈልጉ ሌሎቹን ቢሄቪየሮችን እየተማርክ ትመጣለህ። ከዛ እነዛ ቢሄቪየሮች ደግሞ የመንተባተቡ አካል ይሆናሉ። ስሩ ታይም ማለት ነው። ጊዜ ሂደት የመንተባተቡ አካል የሆኑና እኔ ጋር ብትመጡ ላደርግላችሁ የሚችለውም ነገር እነዛን ቢሄቪየሮች ልቅም አድርገን አወጣን አዲስ ሀይቶች እና ሞዲፋይ እያደረጋችሁ መጀመሪያ መንተባተብ ፕራክቲስ ማድረግ፣ ስፒቻችሁ ላይ ፓሽኔት መሆን መቻል የሚሰራበት ክራፍት እንደሆነ ስኪል እንደሆነ መረዳት መቻል ነው እና የኛ ፕሮግራም ላይም ገብተው ንግግራቸውን ማሻል መንተባተባቸውን መቅረፍ የቻሉት ለውጥ ያመጡትም ሰዎች መጀመሪያ የእውነት ያመኑት ሰዎች ናቸው። ኦኬ እኔ የማደርገው ነገር ነው፣ ስፒች ላይ ቢሄቪየር ነው፣ ልማድ ነው፣ ስለዚህ ከፈለኩ መቀየር ይችላለሁ የሚለው ነገር አንደርስታንድ ካደረጋችሁት ሌላው ነገር ቀላል ነው። ብዙዎቻችሁ ግን በማይረቡ እምነቶች ፎልስ ቢሊፍስ በምንላቸው የተሞላ ስለሆነ ንግግር የሚለውን አንደርስታንድ ለማድረግ ሞክሩ። ሁለተኛው ንግግሬ እንዳሻሽል ከመንተባተብ እንደወጣ ያገዘኝ መለማመድ ነው። ብቻዬንም እንኳ በሆን እለማመድ ነበረ። ምን ማለት ነው እንዳልኳችሁ እኔ ተከራይቼም ብቻዬን እየኖርኩ አጠበብ ያለች ቤት ውስጥ ድምፄን እያሰማው ሰማው ነበረ። ድምፄን ንግግር አድርግ ነበረ፣ ቃላትን አወጣ ነበረ እና መጀመሪያ ሲጀምር አካባቢ እንደውም አንተ ጎረቤት እኮ ምን እብድ ነው እንደ ሰው ቢሉህስ የሚለው ስሜት ይመጣብኝ ነበረ። ስደጋግመው ግን እሱም ጠፋ። ከዛ ዝም ብዬ መለማመድ ቀጠልኩኝ። ለምን ማስተካከል እንደምትችሉም ገብቷችሁ ፕራክቲስ ካላደረጋችሁ ካልሞከራችሁ እናንተ ድምጻችሁን ካልሰማችሁት እያነበባችሁ ብቻ የሚሆን ነገር አይደለም። ስለዚህ መናገር፣ ማንበብ፣ የሆነ መጽሐፍ ካለ ድምጻችሁን አሰምታችሁ አንብቡት። ልክ እንደዚህ እስኪ እንደዚህ አይነት ሰዎች አሉ። አዛይ ሲሆኑ ሰዎችን ካላዘሉ ካልተንከባከቡ እንደ ሰው ተቆጥረው መኖር የሚችሉ አይመስላቸው። ያዘልናቸውን ሰዎች አንድ ቀን ድንገት አወርደን ልክ ማርታ እንዳደረገችው ነው የምንፈጠፍጣቸው። ያንን አድርገንም በምንም መልኩ ራሳችንን ጥፋተኛ አናደርግም። ይኸውላችሁ ይህን ማድረጋችሁ ከማንበብ ብቻ ወጥታችሁ ፕራክቲስ እንድታደርጉ ንግግራችሁ ላይ እንድትሰሩ ስለሚያግዛችሁ ነው። ሶስተኛና ከባዱ ግን ንግግራችሁ ላይ ሪል የሆነ ለውጥ እንድታመጡ የሚያግዛችሁ ኤክስፖዠር ቴራፒ ይባላል። የምትንተባተቡ ሰዎች የምትፈሩት ትልቅ ነገር እንተባተብበታለሁ ብላችሁ የምታስቡትን ቦታ ነው። እዛ ቦታ መሄድ ይከብዳችኋል። ለምሳሌ ሱቅ ሄዳችሁ የምትንተባተቡት ማስቲካ የሚለው ቃል ከሆነ እዛ ሱቅ ሄዳችሁ ማስቲካ አለ ማለት ከባድ ነው አይደለ? ግን አንድ ስሙን መናገር አልፈልግም እዚህ ጋር ግን ደንበኛ አለኝ። ኢቭን አብረን እንዞራለን ሱቆች አንዳንድ ቦታዎች ጋር እና እያየሁት እንዲናገር ቃሉን እንዲያወጡ አድርገዋለሁ። የሚፈረውን ቃል ማለት እዛ ጋር ስታክ ያደርጋል፣ ብሎክ ያደርገዋል፣ ሊከብደው ይችላል። እዛ ጋር ቴንሽን ሲፈጠር ያዋለው ምን ሆነ ነው ሲለው ባለሱቁ ራሱም ጫና ሲጨምርበት ለኮንታክት ሜንቴን አድርጎ የተወሰነ ሰዓት ሲቆይ ሲያስጠብቀው ሲረጋጋ እዛ
ፎሎንግ አድርጎ እንደምንም ብሎ ያን የሚፈራውን ቃል ለማውጣት ሲሞክር ምናልባት ሰክሲድ እንኳ ባታረጉ ብትንተባተቡ እዛ ቦታ ሄዳችሁ ስቲል ካስተዋላችሁትና ቀጣይ ምን ማሻል አለብኝ የሚለውን ተገንዘባችሁበት ካለፈ ያ ኤክስፒሪየንስ ሰክሲድ እንዳደረጋችሁ መቁጠር ያስፈልጋልና የምትፈሯቸው ቃላት ካሉ ራሳቸውን ቃላት ማውጣት አለመተካት፣ የምትፈሯቸው አጋጣሚዎች፣ ሰዎች ማግኘት የምትፈልጓቸው ሰዎች ኑረው ግን እነሱን ከማግኘት ወደኋላ የምትሉም ከሆነ ያንን አጋጣሚ ማሳለፍ አያስፈልግም። ኤክስፖዠር ቴራፒ እኔ መድረክ መራ ነበረ፣ ሰዎችን አስተምር ነበረ ዩኒቨርሲቲ ተማሪ ያለው፣ አሁንም ሰዎችን ኮች አደርጋለሁ፣ ውጭም በአካልም ወጥቼ የማገኛቸው ሰዎች አሉ። ይሄ ኤክስፒሪየንስ ይሄ ሪል የሆነ ኤክስፖዠር የምትማሩትን ነገር ፕራክቲስ የምታደርጉትን ነገር እዛ ከሞከራችሁ መንተባተባችሁ መቅረፍ ትችላላችሁ። በ3 ወራት ብቻ ደግሞ እንዴት ከመንተባተብ ማነቆ መውጣትና በነፃነት መናገር እንደምትችሉ ላሳያችሁ የፊታችን ሐምሌ 18 ቅዳሜ ማታ 2 ሰዓት ላይ ነፃ የኦንላይን ትሬኒንግ አዘጋጅቼላችኋለሁ። በዚህ የአንድ ቀን ኦንላይን ኢቨንት ላይ የማሳያችሁ እንዴት አፕሮች ማድረግ እንዳለባችሁ፣ መንተባተባችሁ ምን አይነት ነገሮችን እንደምትሞክሩ ይሆናል። ኢቨንቱ በነፃ ስትመዘገቡ የምታገኙት ነፃ ፒዲኤፍ ስላለ ሳይሞላባችሁ ቦታችሁን በነፃ ለማስያዝ ባዮ ዲስክሪፕሽን አካባቢ ሊንኩን አስቀምጠንላችኋል። እሱን ክሊክ በማድረግ መረጃ ሰጥታችሁ መመዝገብ ትችላላችሁ። ሐምሌ 18 እንገናኝ። በስተመጨረሻም እንዳልኳችሁ እኔ የምትመለከቱ ንግግራችሁ ማሻሻል የምትፈልጉ ከሆነ የትክክለኛ አካውንት ሆነና አካውንቱን ሰብስክራይብ በማድረግ ቤተሰብ ሆኖ